በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ፣ ምንም ላጠይቁ አካላት በስም በአካል በግብር ሦስት ብንል በባሕሪ በሕልውና በመለኮት አንድ አምላክ ብለን አምነን የዛሬ መርሃ ግብራችንን እንጀምራለን። ቀራንዮ ሚዲያ። ኑ በብርሃኑ ተመላለሱ። በዚህ መርሃ ግብራችን የቅዱሳን የሰማዕታትና የተለያዩ ኦርቶዶክሳዊ ይዘት ያላቸውን መዛግብት የምንዳስስበትና የቤተ ክርስቲያንን ታሪክ የምናቀርብበት መርሃ ግብራችን ነው። እንኳን ወደ ቀራንዮ ሚዲያ መንፈሳዊ ቻናል በሰላም መጣችሁ። በመርሃ ግብራችን በየዕለቱ የሚከበሩ የቅዱሳን መታሰቢያ በዓላትን፣ የየዕለት ትምህርቶችን፣ መንፈሳዊ ዜማዎችን፣ የየዕለት ገድላት ድርሳናትና የየዕለት ስንክሳር የምናደምጥበት መንፈሳዊ ቻናል ነው። እርሶም ትልቅ ትምህርት የሚያገኙበት ቻናል ስለሆነ ሁላችሁም ወደዚህ ቻናል በመምጣት ላይክ፣ ሼር፣ ሰብስክራይብ በማድረግ መርሃ ግብራችን ተካፋይ ይሁኑ። ዛሬ መርሃ ግብራችን የምንዳስሰው ኢየሱስ ክርስቶስ 40 ቀን ለምን ጾመ የሚለውን ነው። ኢየሱስ ክርስቶስ 40 ቀን ለምን ጾመ? ጌታችን መድኃኒታችን ኢየሱስ ክርስቶስ በ30 ዓመቱ በዮርዳኖስ ወንዝ በአገልጋዩ በዮሐንስ እጅ ከተጠመቀ በኋላ ሳይውል ሳያድር በቀጥታ ወደ ገዳመ ቆሮንቶስ በመሄድ ከቆመ ሳይቀመጥ ከዘረጋም ሳያጥፍ 40 ቀንና 40 ሌሊት ጾሟል። የማቴዎስ ወንጌል ምዕራፍ 4 ከቁጥር 2። ጌታችን 40 ቀን የጾመበት ምክንያት እኔ ሕግንና ነቢያትን ልሽር የመጣሁ አይምሰላችሁ፣ ልሽር አልመጣሁም ልፈጽም እንጂ እንዳለው የማቴዎስ ወንጌል ምዕራፍ 5 ከቁጥር 17 40 ቀን መጾሙ የነቢያትን ትንቢትና ምሳሌ እውን ለማድረግ ነው። የነቢያት ትንቢትና ምሳሌ ምንድነው የሚለውን ቀጥለን እንመለከታለን። የነቢያት ምሳሌ የክርስቶስ ምሳሌ እንደሆነ የሚነገርለት ነቢዩ ሙሴ በ40 ዘመኑ ዕብራዊና ግብፃዊ ሲጣሉ አግኝቶ ለዕብራዊው አግዞ ግብፃዊውን ገድሎ በአሸዋ ውስጥ ቀብሮት ነበር። በዚህ ላይ ሙሴ የክርስቶስ፣ ዕብራዊው የአዳም፣ ግብፃዊው የዲያብሎስ፣ አሸዋ የመስቀሉ ምሳሌ ናቸው። አንድም ነቢዩ ሙሴ ያን ግብፃዊ መግደሉን ንጉሥ ፈርዖን ሰምቶ ሊያስገድለው እንደፈለገ በመስማቱ ከግብፅ ወደ ምድያም ምድር ተሰዶ 40 ዘመን ከኖረ በኋላ ሕዝበ እስራኤልን ከባርነት ነፃ እንዲያወጣ እግዚአብሔር ወደ ግብፅ ልኮታል። ይህም ምሳሌ ነው። 40 ዘመኑ የ40 ቀን ከ40 ዘመን በኋላ ሕዝቡን ከባርነት ነፃ ማውጣቱ ክርስቶስ 40 ቀን ከጾመ በኋላ የአዳም ዘሮችን ከሲኦል ነፃ የማውጣቱ ምሳሌ ነው። አንድም በክርስቶስ ምሳሌ በሆነው ሙሴ አማካኝነት ከባርነት የተላቀቁት ሕዝበ እስራኤል ርስተ አገራቸውን የወረሱት 40 ዘመን በበረሃ ከኖሩ በኋላ ነበር። ክርስቶስም 40 ቀን በምድረ በዳ በገዳም ከኖረ በኋላ ለእኛ አዳማውያን ከሲኦል ባርነት ነፃ የምንወጣበት ሕገ ወንጌል ሰርቶልናል። ስለዚህ ጌታችን 40 ቀን የጾመው ነቢያት የፈጸሙት ሁሉ በራሳቸው ፈቃድና ፍልስፍና አልያም በአጋጣሚ ሳይሆን የነቢያትም የሐዋርያትም አምላክ በሆነው በእርሱ ፍቃድ መሆኑን ለማሳወቅ ነው። ነቢያት ከፈጸሙት ነገሮችም ጾመ 40 አንዱ ነው። ለምሳሌ ሙሴ 40 ቀን ጾሞ ሕገ ኦሪት ከእግዚአብሔር እጅ ተቀብሏል። ዘጸአት ምዕራፍ 24 ከቁጥር 18። ነቢዩ ኤልያስ 40 ቀን ከጾመ በኋላ ወደ ሰማይ አድርጓል። አንደኛ ነገሥት ምዕራፍ 19 ከቁጥር 8። ዕዝራ 40 ቀን ጾሞ ቅዱሳት መጻሕፍትን ጽፏል።
እንዲሁም ሕዝቅኤልም 40 ቀን በግራ ጎኑ ተኝቶ 600 ሙታንን አስነስቷል። መጽሐፈ ሕዝቅኤል ምዕራፍ 4 ከቁጥር 6። ጌታችንም እነዚህን ምሳሌ ሊፈጽም ከ40 ቀን ሳይቀንስም ሳይጨምር ጾሟል። አንድም እናንተም 40 ቀን ብትጾሙ ሕግን ለመፈጸም ኃይለ መንፈሳዊን ታገኛላችሁ፣ ሕግን በመፈጸማችሁ በትንሣኤ ዘጉባኤም በቀኜ ትቆማላችሁ ሲለን ነው። ሌላኛው ምሳሌ አባታችን አዳም በጥፋቱ ከገነት ከተሰደደ በኋላ እግዚአብሔርን ይቅርታ ለመጠየቅ ከሚስቱ ሔዋን ጋር እስከ አንገታቸው ድረስ በባሕር ውስጥ በመግባት ሱባኤ ገብተው ነበር። ሱባኤውንም የገቡት ለ40 ቀን ነበር። ነገር ግን አስቀድሞ በእባብ ገላ ማንነቱን ሰውሮ በሰው አንደበት ተናግሮ ያሳሳታቸው ዲያብሎስ ያሉበትን ፈልጎ ካገኘና ለምን እንደሚጾሙ ከተረዳ በኋላ የብርሃን መልአክ መስሎ በመምጣት በ34ኛው ቀን ተኩል ላይ እግዚአብሔር ጾማችሁን ተቀብሏችኋልና ውጡ በማለት አሳስቷቸዋል። አዳምና ሔዋን እቅዳቸው የነበረው 40 ቀን ለመጾም ቢሆን ገና 5 ቀን ተኩል ሲቀራቸው በ35ኛው ቀን አጋማሽ አቋርጠው ለመውጣት ተገደዋል። ለዚህ ነው ጌታችን በመጀመሪያ ቃል ኪዳን ሲገባለት ከ5 ቀን ተኩል በኋላ መጥቻ አድንሃለሁ ያለው። አባባሉም አንተ ጀምረ የተውካትን 5 ቀን ተኩል ሞልቼ ጾሜ አድንሃለሁ ማለቱ ነው። ነገር ግን አዳምና ሔዋን በ5 ቀን ተኩል መገላገል ሲችሉ በማቋረጣቸው 5500 ዘመን ለመጠበቅ ተገደዋል። ልክ እስራኤላውያን በማጉረምረማቸው የ40 ቀን መንገድ 40 ዓመት እንደፈጀባቸው ማለት ነው። ይሁን እንጂ የአዳምና የሔዋን የ34 ቀን ተኩል ጾም ተስፋ ቃል ኪዳን ማሰጠቱ አይዘነጋም። ክርስቶስም አዳምን ለማዳን 40 ቀን የጾመውም አዳም ጀምሮ ያቋረጠውን ሙሉ ለማድረግ ነው። እንግዲህ ለክርስቶስ 40 ቀን ጾም ከተዘረዘረው እጅግ የሚበልጥ ሌሎች ምሳሌዎች ይኖረዋል። ለምሳሌ በኖኅ ዘመን የጥፋት ውሃ 40 ቀንና ሌሊት መዝነቡ፣ ኃጢአት የሠራ ሕገ ኦሪትን የሻረ 40 እንዲገረፍ በሙሴ ሕግ መጻፉ፣ በዚህ ሕግ ጌታችንና ሐዋርያው ቅዱስ ጳውሎስ ሕጉ ከሚያዘው በላይ መገረፋቸው ይታወቃል። በኦሪት ሕግ ሕፃናት ወንድ ከሆነ በተወለደ 40 ቀን፣ ሴት ከሆነች ደግሞ በ2 40 ቀን ወይም በ80 ቀናቸው ወደ ቤተ መቅደስ እንዲገቡ ሕግ መሰራቱ፣ እንዲሁም ነቢዩ ሙሴ 40 ዓመት በፈርዖን ቤት፣ 40 ዓመት በስደት በምድያም፣ 40 ዘመን ደግሞ ከሕዝቡ ጋር በበረሃ ኖሮ መሞቱ ወዘተ 40 ቁጥር ከመጽሐፍ ቅዱስ ጋር ያለውን ግንኙነት የሚያመላክቱ ናቸው። ነገር ግን ክርስቶስ ከሁሉም በፊት የነበረ ያለና ሁሉንም አሳልፎ የሚኖር አምላክ መሆኑንና አደረጋቸውንም ሁሉ ያለ ምክንያት በድንገት አለማድረጉን እንረዳ ዘንድ ከላይ የተዘረዘሩት ማስረጃዎቻችን ናቸው። ምንጭ 7ቱ አጽዋማት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።